ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብ ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን፣ ረጃጅም አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ረጃጅም አረፍተ ነገሮችን በቀላሉ እንዴት አድርገን ነው አገጣጥመን በመጻፍ የምንችለው የምርት ትምህርት ነው ዛሬ የምንማማረው። መጀመሪያ ደረጃ ፊደላትን ወይም ሆሄያትን ከመሰረቱ ከጅምሩ ከለየን በቀላሉ መንገድ አገጣጥመን አንድን አረፍተ ነገር ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው የተስፋ ቃል ልብ ያበረታታል ይላል። በአንድ ላይ እንግዲህ ጠቅላላ አድርገን ስናነበው የተስፋ ቃል ልብ ያበረታታል ይላል። በአንድ ላይ ጠቅላላ አድርገን ስናነበው የተስፋ ቃል ልብ ያበረታታል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ከዚህ ጋር እንደምታያቸው ሁሎችም ከተለያየ ቤተሰብ የመጡ ናቸው። የተለያየ ድምፅና ቅርጽ አላቸው ማለት ነው። ፊደላትን ከመሰረቱ ጥሪት አድርገን ከለየን በቀላሉ መንገድ አገጣጥመን በቃላት ደረጃ ከዛ በአረፍተ ነገር ደረጃ ማንበብ እንችላለን ማለት ነው። እንግዲህ የተስፋ ቃል ልብ ያበረታታል። ቀጣይ ደግሞ የዛሬ እንባ የነገ ጥንካሬ ነው ይላል። በአንድ ላይ ጠቅለል ስናደርገው የዛሬ እንባ የነገ ጥንካሬ ነው ይላል። በአንድ ላይ የዛሬ እንባ የነገ ጥንካሬ ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ምንድነው ይሄ? የዛሬ እንባ የነገ ጥንካሬ ነው። ዛሬ ላይ የምንደክመው፣ ዛሬ ላይ የምንጥረው፣ ዛሬ ላይ የምናነበው የነጋችን ምንድነው? ጥንካሬያችን፣ ብርታታችን ነው ማለት ነው። የዛሬ እንባ የነገ ጥንካሬ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ደግሞ ለሁሉም መልካም ሰው ሁን። በአንድ ላይ ለሁሉም መልካም ሰው ሁን። ለሁሉም መልካም ሰው ሁን ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ለሁሉም መልካም ሰው ሁን። ሁልጊዜም ቢሆን ለማንኛውም ሰው መልካም መሆን ያስፈልጋል ማለት ነው። ለሁሉም መልካም ሰው ሁን ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ለሁሉም መልካም ሰው ሁን። ቀጣይ ደግሞ በጎ ተግባር ሁል ጊዜ ይታወሳል። ጠቅለል ስናደርገው በጎ ተግባር ሁል ጊዜ ይታወሳል። በአንድ ላይ በጎ ተግባር ሁልጊዜ ይታወሳል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። በጎ ተግባር ሁልጊዜ ይታወሳል። በጎ ቃል ወይም በጎ ተግባር ሁልጊዜም ቢሆን ምንድነው? ይታወሳል ማለት ነው። ቀጣይ ደግሞ ቅንነት የእምነት መሰረት ነው። በአንድ ላይ ቅንነት
የእምነት የእምነት መሰረት መሰረት ነው ይላል። በአንድ ላይ ቅንነት የእምነት መሰረት ነው። ቅንነት የእምነት መሰረት ነው ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ቅንነት የእምነት መሰረት ነው። ቅንነት ወይም መልካምነት ሁልጊዜም የእምነታችን መሰረት ነው ማለት ነው። ቀጣይ ደግሞ መልካም ቃል ሕይወትን ያበራል። በአንድ ላይ መልካም መልካም ቃል ሕይወትን ያበራል ያበራል። ቀለል አድርገን ስናነበው መልካም ቃል ሕይወትን ያበራል፣ መልካም ቃል ሕይወትን ያበራል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። መልካም ቃል ሕይወትን ያበራል። መልካም ሁልጊዜም ከአንደበታችን የሚወጣ ቃል ሕይወትን ያበራል ማለት ነው። መልካም ቃል ሕይወትን ያበራል ብለን በቀላሉ በዚህ መልኩ መጻፍ ማንበብ እንችላለን። ቀጣይ ደግሞ እውቀት የሕይወት ብርሃን ነው። በአንድ ላይ እውቀት እውቀት የሕይወት ብርሃን ብርሃን ነው ይላል። በአንድ ላይ እውቀት የሕይወት ብርሃን ነው። እውቀት የሕይወት ብርሃን ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። እውቀት የሕይወት ብርሃን ነው። እውቀት ሁልጊዜም የሕይወታችን ብርሃን ነው ማለት ነው። ቀጣይ ደግሞ ዝምታ ጥበብ ነው። በአንድ ላይ ዝምታ ዝምታ ጥበብ ነው ይላል። በአንድ ላይ ስናነበው ዝምታ ጥበብ ነው፣ ዝምታ ጥበብ ነው ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ዝምታ ጥበብ ነው። ቀጣይ ደግሞ ታማኝነት ሀብት ነው። ታማኝነት ታማኝነት ሀብት ነው ይላል። በአንድ ላይ ስናነበው ታማኝነት ሀብት ነው፣ ታማኝነት ሀብት ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ታማኝነት ሁልጊዜም ቢሆን ሀብት ነው። ታማኝ ከሆነ ለሀብታችን መሰረት ነው ማለት ነው። ቀጣይ ደግሞ ፈገግታ ልብን ያሸንፋል። በአንድ ላይ ፈገግታ ፈገግታ ልብን ያሸንፋል። በአንድ ላይ ፈገግታ ልብን ያሸንፋል፣ ፈገግታ ልብን ያሸንፋል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ፈገግታ ልብን ያሸንፋል ብለን በዚህ መልኩ አገጣጥመን ማንበብ መጻፍ በቀላሉ መንገድ እንችላለን ማለት ነው። ቀጣይ ደግሞ መልካም ልብ ይኑርህ። መልካም ልብ ይኑርህ። በአንድ ላይ መልካም ልብ ይኑርህ፣ መልካም ልብ ይኑርህ ብለን በዚህ መልኩ ማንበብ መጻፍ እንችላለን። መልካም ልብ ይኑርህ። ቀጣይ ደግሞ ወዳጅነት ፍቅር ነው። በአንድ ላይ ወዳጅነት ፍቅር ነው ይላል። በአንድ ላይ ወዳጅነት ፍቅር ነው፣ ወዳጅነት ፍቅር ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ እዚህ ጋር ጥንካሬ ውጤት ያመጣል። ጥንካሬ ውጤት ያመጣል ይላል። በአንድ ላይ ስናነበው ጥንካሬ ውጤት ያመጣል፣ ጥንካሬ ውጤት ያመጣል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር የልብ እምነት ዘላቂ ነው። በአንድ ላይ የልብ እምነት ዘላቂ ነው ይላል። የልብ እምነት ዘላቂ ነው፣ የልብ እምነት ዘላቂ ነው ብለን
በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። አጫጭር አረፍተ ነገሮችን፣ ረጃጅም አረፍተ ነገሮችን በቀላሉ ፊደላትን ወይም ሆሄያትን ከለየን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ